ውድ ተመልካቾቻችን እንዴት አላችሁ? ይህ የኢትዮ ጥሪት ሚዲያ ነው። ዛሬ እንግዲህ በኢትዮ ጥሪት ሚዲያ ከኢትዮ ጥሪት የሥራ አመራሮች መካከል አንደኛውን ጋብዘናል። እስከ መጨረሻው አብራችሁን ቆዩ። እንግዳችን ጥሪያችንና ክብረ ስለመጣ ከልብ እናመሰግናለን። እኔም አመሰግናለሁ። እሺ እንግዲህ ስምህንና የሥራ ድርሻን ለተመልካቾቻችን ብታስተዋውቅልን። ስሜ ሽመክት ወርቅዬ ይባላል። የኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ የህብረት ስራ ማህበር የህግ ክፍል ኃላፊ ነኝ። እሺ በጣም እናመሰግናለን። እንግዲህ ወደ ኢትዮ ጥሪት ስትቀላቀል የነበረውን ሁኔታ እንዴት እንደተቀላቀልክ መለስ ብለው ወደ ኋላ ብታስታውሰን። እሺ እኔ ኢትዮ ጥሪት በተለያየ ሚዲያዎች ላይም ሰዎችም አውቃለሁ። በኢትዮ ጥሪት ውስጥ እንግዲህ ኢትዮ ጥሪት ሚዲያቸው ላይ ሼር ስለማድረግ እዛ ላይ አይቼ ነው የነሱን ራዕይ የነሱ አመራሮች ስቦኝ ነው ወደዚህ ልመጣ የቻልኩኝ። እንግዲህ ይሄ ተቋም በ3 አመት ውስጥ በህብረት ስራ ኮሚሽን ደረጃ ተመዝግቦ በፌደራል ደረጃ እውቅና አግኝቶ እየሰራና እየተንቀሳቀሰ ያለው ተቋም ነው። በራዕይ የሚመራና በራዕዮች የሚመራ ተቋም መሆኑን በማወቄ ነው። የድርጅቱን ራዕይም አይቼዋለሁኝ። ለወጣት ስራ ፈጣሪዎች ነው በብዛት ካፒታል በማቅረብ የሀገሪቱን ደግሞ ድርሻ ለመወጣት የተቋቋመ ተቋም መሆኑን በማወቅ ነው። የድርጅቱ ተልእኮም ደግሞ በደንብ ነው ያወቅኩኝና ሴቶቻቸውንም አይቼ ገምግሜ ነው ከግል ጥብቅና ነው ወደዚህ ልመጣ የቻልኩኝ ማለት ነው። እንግዲህ የዚህ ተቋም ጋር ስሰራ እኔም በግሌ ከተቋሙ ጋር ባለቤት በመሆን እንደ ተቀጣሪ ሰራተኛ ሳይሆን እንደ ባለቤት በመሆን ይሄን ድርጅት እና አባሉንም ይዤ እኔም መለወጥ እችላለሁ፣ ድርጅቱንም ማሳደግ እችላለሁ፣ ለሀገሬም ግዴታ መወጣት እችላለሁ በማለት ነው ወደዚህ ልቀላቀል የቻልኩኝና ይሄ ተቋም ስታየው እንግዲህ በ3 አመት ውስጥ 11 ቅርንጫፎችን ከፍቶ የሚንቀሳቀስ ተቋም ነው። እንደዚሁም ደግሞ 1.35 ቢሊዮን በላይ ሀብት አሰባስቦ ብድር ስርጭት ያደረገ ተቋም ነው። ከ116 ሰራተኞች በላይ ቀጥሮ እያሰራ ያለውና የስራ እድል የፈጠረ ተቋም በመሆኑ ይሄ ተቋም በ3 አመት ይሄን ያህል ከሰራ እኔም ደግሞ የራሴን አሻራ እዚህ ውስጥ ባበረከት የተሻለ እንቅስቃሴ እናደርጋለን በማለት ነው ወደዚህ ልቀላቀል የቻልኩኝ ማለት ነው። እሺ በጣም ጥሩ። ኢትዮ ጥሪት ቁጠባና ብድር እንግዲህ የህብረት ስራ ማህበራት ነውና በአጠቃላይ ህብረት ስራ ማህበራት የሚተዳደሩበት ህግ ምን ይመስላል የሚለውን ሰፋ አድርገህ ብትገልጽልን። እንግዲህ ህብረት ስራ ማህበር ድርጅት ነው። እንግዲህ ህብረት ማለት ሰዎች ሲደራጁ ነው ህብረት የሚፈጥሩትና ህገ መንግስታችን መግቢያ ላይ ፓራግራፍ 4 ስር የተቀመጠው ምን ይላል? እኛ የኢትዮጵያን ብሔር ብሔረሰቦችና ህዝቦች ጥቅማችንን፣ መብታችንን፣ ነፃነታችንን በጋራና በተደጋጋፊነት ለማሳደግ እና አንድ ኢኮኖሚ ማህበረሰብ የመፍጠር ዓላማ ይዞ ነው ህገ መንግስት የተቋቋመው ማለት ነው። እንግዲህ እንደዚሁም ደግሞ ህገ መንግስት አንቀጽ 31 ስር ሰዎች የመደራጀት መብት አላቸው ነው፣ ለበጎ ዓላማ የመደራጀት መብት አላቸው ነው የሚለውና ይሄ ዲሞክራቲክ ራይት የምንለው ጉዳይ ነው። እንግዲህ ዲሞክራቲክ ራይት ኤክሰርሳይዝ ከሚያደርጉት መንገድ ውስጥ አንዱ በጋራ ተደራጅቶ ህብረት ፈጥሮ ማህበርን ፈጥሮ የሚጠቀሙበትን በኢኮኖሚ የሚያድጉበትን እድል መፍጠር አንዱ ነው ማለት ነው። እንደዚሁም ህገ መንግስታችን አንቀጽ 43 ስር 40 እና 43 ስር የመንግስት ግዴታዎች ውስጥ አንዱ የስራ ፖሊሲ የስራ ቅጥር እድል የመፍጠርና ምቹ ፖሊሲዎችን የማዘጋጀት ነው። ከዛ ውስጥ አንዱ ህብረት ስራ ሰዎች እንዲደራጁ ህጎችን የማውጣት ግዴታ አለበትና በዛ መሰረት ነው አዋጅ 985/2009ን መንግስት አውጥቶ በዚህ መሰረት እንግዲህ ሰዎች ተደራጅተው ህብረት ፈጥረው እንደዚህ አይነት ግዙፍ ተቋም መፍጠር የተቻለው ማለት ነው። የህብረት ስራ ኮሚሽን ይህንን አዋጅ ለማስፈጸም እና እኛም ኢትዮ ጥሪት በዚህ አዋጅ ስር ተመዝግባ ነው ስራውን የምሰራውና በዚህ ስር ደግሞ ሌሎች የራሱ የውስጥ ደንቦችን አውጥታ ነው ኢትዮ ጥሪትም የምትንቀሳቀሰው። በጠቅላላ ጉባኤ የሚሰጡ ውሳኔዎች አሉ፣ የሚወጡ ህጎችም አሉ፣ መመሪያዎች አሉ። በዛ ነው ኢትዮ ጥሪትም የሚመራው ማለት ነው። እሺ ህብረት ስራ ማህበራትን ከሌሎች የፋይናንስ ተቋማት ምን ይለያቸዋል? ፋይናንሻል ተቋማት ከህብረት ስራ
የሚለይበት ብዙ ነገሮች አሉ። ህብረት ስራ እንግዲህ አንድም መጀመሪያ አገልግሎቱን ራሱ ለማግኘት አባል መሆን ይጠበቅብሃል። አባል ሆንክ ማለት ደግሞ የተቋሙ ባለቤት ነህ። ባለቤት ስትሆን ነው አገልግሎትም የተቋሙን አገልግሎት መጠቀም የምትችለው ማለት ነው። ሌላም ፋይናንሻል ተቋማት ግን አባል አይደለህም፣ ባለቤት አይደለህም፣ ለአገልግሎት ብቻ ነው እነሱን ፈልገህ የምትሄደው ማለት ነው። እንግዲህ ህብረት ስራ ለየት የሚያደርገው አገልግሎት ትጠቀማለህ። የተለያየ አገልግሎት አሉ። የተቋሙ እድገት፣ የተቋሙ ትርፍ ዲቪደንድ መልሰው አባሉ ነው የሚወስደው ማለት ነው። ይሄ ይለያል ከሌሎች ፋይናንሻል ተቋማት። ባለቤቱ ሌላ ነው፣ ተገልጋይ ሌላ ነው ሌሎች ፋይናንሻል ተቋማት ማለት ነው። ይሄ ደግሞ ባለቤቱም ነው ተገልጋይም ነው ህብረት ስራ ጋር ስትመጣ። በዚህ እንለያለን ማለት ነው። እንግዲህ ሌላ ህብረት ስራ ማህበር ለሁሉም ኢትዮጵያ ህዝብ ክፍት መሆኑ ነው። እንግዲህ ኢትዮ ጥሪት ስታየው ኢትዮ የሚለው ራሱ ሀገር አቀፍ መሆናችን የሚያሳይ ነውና ለሁሉም ኢትዮጵያውያን ክፍት ነው። ከስራ ሰራተኞችም እንደዛውም ከሁሉም ክልሎች የተወጣጡ ነው። አባላትም ስታየው ከሁሉም ክልሎች የተወጣጡ ነው። ለሁሉም ክፍት ሆኖ ነው እዛ ጋር እየተጠቀመ ያለውና ይሄም ለየት ያደርጋል ማለት ነው። ባለቤትነት ራሱ እንደዚህ በአንድ ጎራ የያዘ አይደለም። ለሁሉም ክፍት ሆኖ የሚሰራ በመሆኑ ሌሎች ማይክሮ ፋይናንስ ደግሞ ብታየው የተወሰኑ ጎራዎች ናቸው ይሄንን ፈጥረው እንደ ሀገርም ሊሰሩ የሚችሉትና ተጠቃሚ የሚሆኑት ሁሉም ቢሆኑ ባለቤት የሚሆኑ ግን የተወሰኑ ሰዎች ናቸው ማለት ነው። በዚህ እንለያለን። ሁሉም ሰው አባልም መሆን አይችልም ወይ ደግሞ የባለቤት መሆን አይችልም። ሌላ ፋይናንሻል ተቋማት ባንክም ጨምሮ ማለት ነው። ይሄ ለየት ያደርገናል። ሌላው ደግሞ 1% መድን ኢንሹራንስ ያስገባል። ለምሳሌ ብድር ሲወስዱ ህብረት ስራ ማህበር ውስጥ አባላት 1% መድን ስለሚገባላቸው ኢንኬዝ ብድር ተበድሮ መኪና ገዝቶላቸው ሊሆን ይችላል፣ ቤት ገዝቶላቸው ሊሆን ይችላል። ለቤተሰቦቹ በህይወት እያለ የተለያየ ቢዝነስ ተከፍቶ ሊሆን ይችላል። እንግዲህ እሱ ብድሩን ከፍሎ ሳይ በህይወት ቢያልፍ ቤተሰቦቹን እዳ ሳያወርስ ነው በህይወት ሊያልፍ የሚችለው ማለት ነው። ለዋስትና የተያዘውም የተገዛ ንብረትም ነፃ ነው የሚያደርግለት ህብረት ስራ። አንዱ የመደጋገፍ ሰስቴኔብል ዲቨሎፕመንት የሚለው አላማ ይዞ ነው ህብረት ስራ ማህበር የሚንቀሳቀሰውና ይሄንን አላማ ይዞ ሲንቀሳቀስ ደግሞ አባሉ በህይወት እያለ ያደረገውን ነገር ወደኋላ እንዳይመለስ ቤተሰቡም ያንን የሱን መብቱን ወርሰው እንዲቀጥል ለማስቀጠል አላማ ይዞ ስለሚሄድ ወደ ቤተሰቡ ሳይበታተን ነው የሚቀጥለው። ፋይናንሻል ተቋም ጋር ብትሄድ ግን ባንኮችን ጨምሮ ምን ያደርጋል? ለዋስትና የተያዘ ንብረትም ይያዝባቸዋል። ሌላ ንብረትም ተይዞባቸው ቤተሰብ ይበትናል። ይሄ ግን የኛ ህብረት ስራ ማህበር እንደዛ አያደርግም ማለት ነው። በዚህም ይለያል ማለት ነው። እንግዲህ የተቋሙ ትርፍ እድገት ሁሉ የሚጠቀመው አባሉ ነው። ሌሎች ጋር ግን ይሄ አይደለም። የተወሰኑ ሰዎች ናቸው የሚጠቀሙትና ከዚህ ጋርም እንለያለን ማለት ነው። ሌላው የወለድ ምጣኔው ዝቅተኛ መሆኑ ነው። ሌሎች ማይክሮ ፋይናንስም በለው ባንክንም ብትለው እንግዲህ ከ20 በላይ ነው እየሰጡ ያሉት። የህብረት ስራ ማህበር ግን አላማውም ብዙ ትርፍ ለማግኘት ሳይሆን ለአባላት በወረፋ ማገልገል ነው። ያንን ሀሳብ ይዞ ሲሄድ ግን ለሱ የሚሆነው ለስራ ማስኬጃ የሚሆነውና ትንሽ ትርፍ ይዞ ነው የሚንቀሳቀሰውና ያ ትንሿ ትርፍ ደግሞ 13.25 እስከ 15.5% ድረስ ነው ብድር አገልግሎት የሚሰጠው። በአመት ልዩነት አመት ርዝመት ነው እንደዚህ ወረፋ ሬቱ የሚቀንሰውና እንግዲህ በዚህ መሃል ነው ኢንተረስት ሊሰበስብ የሚችለውና ይሄን ደግሞ መልሶ የተሰበሰበውን ትርፍ መልሶ ለአባሉም ስለሚያደርግ አባል በወረፋ ስለሚያስተናግድ በዚህ ምን እንለያለን ማለት ነው ከሌሎች። እና ሌላም ደግሞ ደሃም ሀብታምም አይልም፣ አይመርጥም። ለሁሉም ክፍት መሆኑ ነው። ዝቅተኛ ሼር ነው ዋጋ ነው የሚያቀርበው ለአባላት ማለት ነው። በአንድ ሺህ አንድ ሼር ገዝቶ ሰው ማንኛውም ሰው መቀላቀል ይችላል ወደ ማህበሩ።
1000 እንግዲህ በዚህ ሰዓት ምን ያህል ዋጋ እንዳለው ይታወቃል በሀገራችን ላይ እና ለማንም ሰው ክፍት ነው። ሌሎች ማይክሮ ፋይናንስ ግን ለመግባት በጣም ከባድ ነው ማለት ነው። ሼራቸው ራሱ ዋጋው በጣም ከፍ ስለሚል ትርፋቸውም እንደዛው ከፍ ስለሚል አገልግሎታቸውም እስከዚህም ስለሆነ ይሄ ደግሞ የገቢ ምንጫቸውም ከአባሉ ሆኖ የሚያገለግለውም አባል ሆኖ ሼራቸውም እንደዚህ ዝቅ አድርግቶ እስከ ታች ድረስ አባላትን ቁጠባ እያለማመደ የሚሰራ በመሆኑ በዚህ እንለያለን ማለት ነው። በጣም ሰፊና ግልጽ ማብራሪያን የሰጡን በጣም እናመሰግናለን። እንግዲህ ህብረት ስራ ማህበራት ኢትዮ ጥሪት ቁጠባና ብድርም የህብረት ስራ ማህበር ነውና አባላት እንዳሉት ይታወቃል። በአባላት ነው የሚንቀሳቀሰው። አባላት ባለቤት፣ የሼር ተካፋይ እንዲሁም የማህበሩ ቤተሰብ ናቸውና የአባላት መብትና ግዴታ ምን ይመስላል የሚለውን ሰፋ አድርገህ ብትገልጽልን። እንግዲህ አባላት መብትና ግዴታ አላቸው። እንግዲህ ሰው ራሱ ስትሆን ሰው በመሆኑ ራሱ መጀመሪያ እንደተፈጠርክ ጊዜ ጀምሮ መብትና ግዴታ አለብህ ማለት ነው። ወደ ማህበርም ስትመጣ እንግዲህ በህብረት ስራ ማህበር ከተደራጀ በኋላ ወደ ፈቅደ የገባህበት ማህበር በመሆኑ ግዴታና መብቶችን ተያይዞ ይመጣሉ ማለት ነው። እንግዲህ ከመብቶች ብንጀምር አባላት እጣ የመግዛት ወደ መብት አላቸው። እጣ የፈለጉትን ያህል እጣ ገዝተው መጠቀም ይችላሉ ማለት ነው ከድርጅቱ ላይ ማለት ነው። ሌላም ደግሞ የተቋሙ ሼር ትርፍ የመካፈል መብት አላቸው። እንግዲህ ተቋም ትርፋማ ነው፣ በጣም እያደገም ያለ ተቋም ነውና አባላት እዚህ ጋር ሼራቸውን በደንብ ገዝተው ትርፍም በደንብ ማሳደግ ይችላሉ ማለት ነው። ትርፍም መልሶ ለአባል ስለሚመጣ ትርፋቸውን ማሳደግ ይችላሉ። ይሄም መብት አላቸው ማለት ነው። ሌላው ከመብታቸው የራሳቸውን መረጃ የማወቅ መብት አላቸው። እንግዲህ የሚሰጠ መረጃ ተቋሙ ጋር ያለው ስለ እጣቸው፣ ስለ ቁጠባቸው፣ ስለ ኢንተረስታቸው የተለያዩ መረጃዎችን ከተቋም ጋር መጥተው የመጠቀም መብት አላቸው ማለት ነው። የማግኘት መብት አላቸው። ሌላ የብድር አገልግሎት፣ የስልጠና አገልግሎት፣ የማማከር አገልግሎት የማግኘት መብት አላቸው አባላት ማለት ነው። ብድር የማግኘት መብት አላቸው። በወራፋቸው ለመስተናገድ መብት አላቸው። ስልጠናም እንደዛው በየቅዳሜ እንሰጣለን። በየቅዳሜ ክፍት ነው ለሁሉም አባል አለ። ሁሌም ስላለ ሳይጠሩ መጥተው ቀጥታ ስልጠና ወስደው ስለ ቢዝነስ ማማከር፣ ስለ ተቋማቸውን ማወቅ ይችላሉ ማለት ነው። ይሄን ሁላ መብት አላቸው ገብተው ለመጠቀም። ሌላው ደግሞ ከግዴታ አንፃር ስናይ እንግዲህ አንድ ሰው ወደ ማህበር ከመጣ በኋላ ግዴታም እንዳለበት ሁላ ማወቅ ይጠበቅበታል። እንግዲህ ወርሃዊ መደበኛ ቁጠባ አለ። መደበኛ ቁጠባ ማለት ኮምፐልሰሪ ሴቪንግ ነው። ይሄ እንግዲህ አላማውም በብድር መመሪያችን ላይም እንደተቀመጠ ሰዎች ቁጠባ እንዲለማመዱ ስለተፈለገ ህብረት ስራ ኮሚሽንም ደግሞ አንድ አባል አለ ብሎ ለማወቅ ይሄ ወርሃዊ ቁጠባ ወይ መደበኛ ቁጠባ የምንለው 500 ብር ነው፣ ዝቅተኛ ነውና ይሄንን ቆጥበው መቆጠብ ግዴታ አለባቸው ማለት ነው። ይሄ የተቆጠበ ብር ደግሞ መልሰው በአራት አባዝተው መውሰድ ይችላሉ ያለ ምንም ዋስትና ማለት ነው። ይሄንን ብር በአራት አባዝተው መበደር ይችላሉ ያለ ምንም ዋስትና። ይሄ ብር ደግሞ መልሰው ደግሞ ኢንተረስት አላቸው 8.25 ኢንተረስት አለው። ይሄ ብር የሚቆጥቡት ብር የራሳቸው ብር በመሆኑ ይሄ ደግሞ የቆጠበ ሰው ነው። የቆጠበ ሰው ኢንቨስት ለማድረግ ሲነሳ ያንን መልሶ ኢንቨስት ስለሚያደርግ ይሄንን መቆጠብ ይጠበቅበታል ማለት ነው። ሌላው ደግሞ የማህበሩን ህግጋት የማክበር ግዴታ አለባቸው። ማህበር እንግዲህ የራሱ ደንብ አለው፣ ህግጋቶች አሉት። የህብረት ስራ ኮሚሽን ያወጣው አዋጅ 985/2009 አለ። እሱም መከበር መቻል አለበት። የራሱ የሆነ ኢሴት ስላለው ተቋሙ በኢሴቱ ውስጥ ስነ ምግባሩን ጠብቀው መመራት መቻል አለባቸው። አገልግሎት ለመጠቀም ሲመጡም የማይሆን ባህሪ ማሳየት የለባቸውም። ማህበሩ የገቢ ምንጭም ለብድር ምንጭም የሚጠቀመው ከአባል የሚሰበስበው ስለሆነ በወረፋቸው ጠብቀው ማህበር በሚሰጠው አቅጣጫ ተቀብለው መጠቀም መቻል አለባቸው ማለት ነው። ወረፋቸውን ጠብቀው እንግዲህ ሌላው ብድር ሲወስዱ በወቅቱ በብድር ውሉን አክብረው በውሉ ላይ የተገለጸውን እያንዳንዱ ቃል እና ግዴታ የገቡበትን
መፈጸም ግዴታ አለባቸው ማለት ነው። ይሄ ሁሉ ግዴታ መወጣት አለባቸው። የወሰዱትን ብድር በጊዜ መመለስ ግዴታ እንዳለባቸውም በጠቅላላ ጉባኤ የሚሰጡ ዳይሬክሽኖች አሉ፣ ውሳኔዎች አሉ። እነዛ ሁላ የማክበር ግዴታ አለባቸው ማለት ነው። እሺ በጣም እናመሰግናለን። እንግዲህ ኢትዮ ጥሪት ቁጠባና ብድር ይሄ ተቋም ለሀገር ያለው አስተዋጽኦ ምንድነው? ከተቋሙ ምን ይጠበቃል እንደ ሀገር፣ እንዲሁም አባላት ከተቋሙ ምን መጠበቅ አለባቸው የሚለውን ብትገልጽልኝ። እንግዲህ ኢትዮ ጥሪት ህብረት ስራ ማህበር ቁጠባና ብድር አገልግሎት ይሰጣል። በዋናነት ቁጠባና ብድር ሲሰጥ ደግሞ እንግዲህ ብር ያስቆጥባል። የተቆጠበውን ብር ደግሞ ለአባል በብድር መልክ ይሰጣል ማለት ነው። እንግዲህ ይሄን ሲያደርግ ደግሞ ምንድነው አባላት በቀላሉ ስራ እንዲፈጥሩ ያደርጋቸዋል። የንብረት ባለቤት በቀላሉ ሊሆኑ ይችላሉ ማለት ነው። በተቋሙ ጋር መተው ሲጠቀሙ አባል ሲሆኑ በቀላሉ በራሳቸው በግላቸው ማድረግ የማይችሉትን ወይ ደግሞ ማፍራት የማይችሉትን ንብረት ሊያፈሩ ይችላሉ። 1 ሚሊዮን አስቀምጠው እስከ 4 ሚሊዮን ብድር ማግኘት ማለት ቀላል አይደለም። 25% አስቀምጠህ ይህ ንብረት ባለቤት ትሆናለህ ማለት ነው። 100% አርግቶ ያበድራል ተቋሙ። ያንን ደግሞ ንብረትን ይይዛል። ንብረቱ ደግሞ ሰርቶበት ራሱንም ቤተሰቡንም ሊያስተዳድርበት ይችላልና ይሄ አገልግሎት ደግሞ በጣም ትልቅ ነው። ሰዎች ስራ ሲፈጥሩ፣ ስራ ሲሰሩ፣ ንብረት ሲይዙ ይሄ ዞሮ ዞሮ የሀገሪቱ ጂዲፒ ውስጥ የራሱ የሆነ አስተዋጽኦ አለው ማለት ነው። ኢንቨስትመንትን ስለሚያበረታታ የተጠራቀመው ኢንቨስትመንት ወይ ደግሞ ንብረት እያንዳንዱ ግለሰብ እጅ ወይ ኪስ የገባው ንብረት የሀገርን ኢኮኖሚ ይወስናል ማለት ነው። የሀገርን ጂዲፒ ስለሚያሳድግ ይሄ ለሀገር አስተዋጽኦ ትልቅ ፋይዳ ያለው ነው ማለት ነው። ሌላው ተቋሙ የቅጥር ገቢ እንትን ይሰበስባል። ሰራተኛ ላይ የሚገባውን ኤምፕሎይመንት ኢንከም ታክስ ይሰበስብና መልሶ ለመንግስት ይሰጣል ማለት ነው። ይሄ ብር የመንግስት ታክስን እንትን ያደርጋል። ለብዙ ሰዎች እንግዲህ ስራ እድል ይፈጥራል። ስራ እድል ማለት እንግዲህ መፍጠር ማለት አንዱ የመንግስት ግዴታ ነው። ያንን የመንግስት ግዴታ ይሄ ተቋም እየተወጣ ነው ማለት ነው። እንግዲህ ብዙ ሰራተኛ 116 ሰራተኛ ቀጥሮ እያሰራ ነው። እንግዲህ ይሄ ማለት ለሀገር ያለው ፋይዳ ስርዓት የማጥፋት መንግስት ይዞ ከሚሄደው ፖሊሲ መልስ እየሰጠ ነው ማለት ነው። በጣም ብዙ ቦታ ሄዶ ቤቶችን ተከራይቶ እየሰራ ነው። አሁን ራሱ 11 ቅርንጫፍ ከፍቷልና የተከራዩ ቤቶች ላይ ይሰበስባል። እንግዲህ ምን 2% ዊዝሆልዲንግ ታክስ ሰብስቦ ለመንግስት ገቢ ያደርጋል እሱ ራሱ ማለት ነው። ከሚከራዩ ቤቶች ላይ ከሚገዛው ንብረት ላይ ዊዝሆልዲንግ ታክስ ሰብስቦ ለመንግስት ነው የሚያስገባው። ይሄም መንግስት የሚያገኝበት ወይ ሀገር የሚያገኝበትን ጥቅም ነው ማለት ነው። ለሀገር ያለው ፋይዳ ትልቅ ነው ማለት ነው። ሌላው ደግሞ ማህበራዊ ግዴታም እየተወጣ ነው። ለሀገር ደረጃ ማህበራዊ ግዴታ እየተወጣ ነው። ይሄ ለማሳያ ደግሞ ለምሳሌ ብንወስድ የአርቲስት ሃጫሉ ሁንዴሳ መታሰቢያ ኦቲዝም ትምህርት ቤትን ሰራተኞች ከመጀመሪያው ጀምሮ እየደገፉ ነበረ ከኪሳቸው። አሁን ላይ ደግሞ በይሄው ተቋም ላይ የወጣ እህት ኩባንያ አለን። የኢትዮ ጥሪት በጎ አድራጎት ማህበር አቋቁመን በዛ ደረጃ እየተረዱ ነው ማለት ነው። በሀገር ደረጃ ተቋቁመዋልና ይህንን ማህበራዊ ግዴታ እየተወጣ ነው። ሰራተኛም ከራሱ ደሞዝ 10% እየቆረጠ ማህበራዊ ግዴታ እየተወጣ ነው ማለት ነው። ይሄ ተቋም ነው ያንንም እንዲፈጠር ሌላ ተቋም እንዲወለድ ያደረገውና ሌላም ደግሞ ጥሩነሽ ቤጂንግ ሆስፒታል ጠቅላላ ሆስፒታልን ህሙማንን በብርም ሄዶ ደግፎ ነበረ። እንደዚሁም በአልባሳትም ይዞ ሄዶ በመደገፍ ብዙ ስራ እየተወጣ ነው፣ ግዴታውን እየተወጣ ነው። ይሄው ተቋም ስር ያለው አገልግሎት እየተሰጠ ነው ማለት ነው። በጎ አድራጎትም ከዚሁ እህት ኩባንያ ሆኖ ከወጣው እና ከዚሁ ሰራተኛ ጎን ለጎን ነው ያንን ነገርም እያስኬድን ያለ ነውና የጥሪት ሰራተኞች ሊመዘገኑም ይገባል ማለት ነው። ሰዓታቸውን ባለው ትንሽ የተጣበበ ሰዓታቸውን አቻችለው 2 ተቋም ነው እየሰሩ ያሉት እየገነባን ያለ ነው። ገና 11 ተቋም ለመገንባት እቅድ ያለው ኢትዮ ጥሪት ብዙ ስራ ለሀገርም
ለህዝብም ለዜጋም እየተወጣ ያለ ተቋም መሆኑን ነው ልገልጽልህ የምችለው። ከተቋሙ ምን ይጠበቃል ያልከኝ ደግሞ ቅድምም እንደተናገርኩኝ ብዙ አዳዲስ ቅርንጫፎችን በሀገር ደረጃ ማቋቋም አለበት ብዬ አስባለሁ። እንግዲህ ቅርንጫፍ መከፈት አለበት ሁሉም አካባቢ ላይ ደግሞ ቅርንጫፍ ሲከፈት አካባቢ ያሉ ነዋሪዎች ስለሚጠቀሙበት ይሄን ተቋም መደገፍ ይጠበቅባቸዋል ማለት ነው። ሌላው ደግሞ ብዙ ሀብትን ማሰባሰብ መቻል አለበት። ብዙ ሰራተኛም መቅጠር አለበት። እንግዲህ ቅርንጫፍ ላይ ብዙ ሰው ኃይል ያስፈልጋል። ይሄም ደግሞ ዞሮ የሀገርም ጥቅም ነው ማለት ነው። ሰዎችም የፋይናንሻል በቅርባቸው እንዲያገኙ ስለሚረዳ ብዙ ቅርንጫፍ የተለያየ ቦታ ላይ ወስዶ ሁሉም አንድ ቦታ አገልግሎት እንዲያገኝ ማድረግ መቻል ይጠበቅበታል። ሌላው ከአባል ደግሞ የሚጠበቀው እንግዲህ ቁጠባቸውን ሳያቆራርጡ መቆጠብ ይጠበቅባቸዋል። እሱ ብቻ አይደለም፣ ሌሎች ትርፍ የማያገኙበት ተቋም ጋር ማይክሮ ወይ ፋይናንሻል ተቋም ጋር የሚያስቀምጡ ብር አላቸው። እንግዲህ ይሄ ህብረት ስራ ማህበር ጋር ቀጥታ ማውጣት የምትችለው የፍላጎት ቁጠባ የሚባል አለ። ቁጠባቸውን ቀጥታ ሰብስበው እዚህ ተቋም ጋር ቢያመጡ በፈለጉ ሰዓት ላይ መውሰድ ስለሚችሉ ባንክ ጋር ሌሎች ማይክሮ ፋይናንስ ጋር ከሚቆጥቡ እዚህ ተቋማቸው ጋር ቢያስቀምጡ ሰዎች እንደፈለጉ የብድር አገልግሎት ማግኘት ስለሚችሉ በዚህም ከተቋማቸው ጎን በመቆም ተቋማቸውን ቢያበረታቱ ጥሩ ነው ብዬ ለአባላት መልእክቴን አስተላልፋለሁ። እንግዲህ ሌላው ደግሞ የማህበሩን ህግጋትን መጠበቅ እንዳለባቸው የጠቅላላ ጉባኤ የሚተላለፉት ውሳኔዎችን በደንብ ማክበር እንዳለባቸው ይሰማኛል። ይሄን ካላደረጉ ደግሞ ያው አንድም እነሱ ራሳቸውም የማይጠቅም ነገር ውስጥ ስለሚገቡ አያስፈልግም ማለት ነው። እሺ፣ እናመሰግናለን። ሰፊና ግልጽ የሆነ ማብራሪያን የሰጡን። በመጨረሻ እንግዲህ ማስተላለፍ የምትፈልጉት መልእክት ካለ ለተመልካቾቻችን ቢያስተላልፉልን። ማስተላለፍ የምፈልገው ሰዎች የመደራጀት መብት ህገ መንግስታዊ መብታቸውን መሆኑን ማወቅ አለባቸው። በህብረት ሲደራጁ በግላቸው ማድረግ የማይችሉትን ነገር ብዙ ነገር ማድረግ ይችላሉ። በቀላሉ የሀብት ባለቤት መሆን ይችላሉ። የንብረት ባለቤት መሆን ስለሚችሉ ወደ ተቋማችን ተቀላቅለው እንደዚህ በ4 ዓመት ይሄን ደረጃ ያደገ ተቋም በመሆኑ የተቋሙን አካሄድ አይተው መጥተው አባል እንዲሆኑና ከተቋሙ ጋር የራሳቸውን ትርፍ እድገት ቢወስኑ ብዬ ነው መልእክት ማስተላልፈው። ጥሪያችንን አክብረህ ስለመጣ ውድ ሰዓትን ሰውተህ ከኛ ጋር ስለቆየ ከልብ እናመሰግናለን። እኔም አመሰግናለሁ። ውድ ተመልካቾቻችን ከኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረት የህብረት ስራ ማህበር የህግ ክፍል ከሆኑት አቶ ሽመክት ወርቅዬ ጋር የነበረን ቆይታ ይህን ይመስል ነበር። እስከ ሳምንት ቸርን ሰንብት።